ጅብ ከሄደ አያጮ ይላል። ወንድምሽ ምን ያጎትሽም ልጅ አይመለከተንም። ግን ሩታን አይደለም መውቀስ ያለብሽ፣ መናገር መምከርም ያለብሽ ወንድምሽን ነው። ወንድም ወይም አጎትን ወንድምን አላቅም። እና እዚህ ጋር ልጅቷ ምን ታደርግ? ህይወት ልኖርበታል፣ ህይወቱ እንዲኖር ለቀቀችው እኮ። ትዳሩን ትዳር እንዳይመስል ያደረገው ወንድምሽ ነው። ስለዚህ ወንድምሽን ነው አስቀምጠሽ እንደ ሩታ ላይ ብቻ ምን ነው አያውን ፈርቶ ዳውላውን ፈርቶ አያውን ይላል የሀገሬ ሰው ሲተርት። ምን ነው ወንድምሽን ፈርተሽ እሷ ጋር ብቻ ለምን ትሮጫለሽ? እሷ ምንም ምክር አያስፈልጋትም እኮ። እሷ እኮ ለትዳሯ በጣም ክብር ነበራት። በጣም ታከብረው ነበር። ብዙ ነገር እያየን ነበር አይደል? እንደ ሚዲያ ላይ ከሚወጣው ሌላ ምንም ነገር የለም። እኔና እሱ ማለት ብላለች። ሚዲያ ላይ የሚታየው ደግሞ ማለት ነው ለሴት ልጅ እመም ነው። ገባሽ? በተለይ ደግሞ ሴት ልጅ እርግዝና ላይ በጣም ምን እንዴት እኔ እንጃ። እኔ ራሱ እንዲህ ያንገሸገሸኛል ያን ጊዜ ሳስበው ማለት ነው። በጣም በቃ የሆነ ታውቃላችሁ እንባ ነው የሚለኝ ያን ጊዜ ሳስበው ማለት ነው። ምክንያቱም ሴት ስለሆንኩኝ። ግን እናንተ የሆነ ሰው ይዛችሁ ትመጡና ወንድሜ ነው የሆነ ነገሬ ነው እንደዚህ ነው እንደዚህ። ምን አገባት? ምን አገባን? እኛ ምን እናደርግ? እኛ የምናምነው የምናየውን ብቻ ነው አይደል እንዴ? ስለዚህ እዚህ ጋር ሩታ ለትዳሯ ክብር የላትም ማለት ክብር የሌለው ወንድምሽ ነው ወይም አጎቱ ወይም ወንድሙ ከሆንክ አንተም ማለት ነው ወንድሜ ነው ብለክ ነው አይመጣው። ቁጭ አድርግና ማለት ነው ምከረው በደንብ አርገክ ማለት ነው። በደንብ አርገክ ምክርን አጠጣው። ግን ከረፈደ በኋላ ነው ሁላችሁም የመጣችሁት። እሷ ወደ ሌላ በቃ እሷ ምንም ነገር ማድረግ እንደምትችል ስታውቁ ያን ነገር ለማሰናከል በቃ የምታደርገውን ነገር ለማሰናከል ነው እናንተ አሁን እየመጣችሁ ያላችሁት። ማለት መጀመሪያ የምትችል አልመሰላችሁም። በቃ ስለምታፈቅረው ስለምትወደው የትም ነገር ምንም ነገር አታደርግም ምናምን ብላችሁ ነበር። ግን አድርጋ ስታሳያችሁ መንገዱን ጀምራ ስታሳያችሁ ፈራችሁላችሁ። እኔ እናንተ ውሸታም ስለሆናችሁ ወንድሙ እኔ የአብርሽንትን እኔ በጣም እኔ እንጃ እንዴት ውሸታም፣ በጣም ውሸታም፣ ከትልቅ እስከ ትንሹ ውሸታም ናችሁ። እና ልጅቷ ራሱ ውሸት አስተምራችኋታል። በነገራችን ላይ ሩቲን ራሱ ውሸት አስተምራችኋታል። እና ሩታ ምን ታድርግ ነው እዚህ ጋር መምከር ያለባችሁ? ማንን ነው? አበጋዝን ነው። በቃ ወንድምሽን ነው በደንብ አርገሽ ባይፈልጋት ነው እንዴ እንደዛ የሚላላጠው? አንገቷ ስር ግንባሯን የሚስማት ባይፈልጋት ነው እንዴ? አይደለም እኮ ስለሚፈልጋት ነው። ስለሚፈልግ መልከስከስ ስለሚፈልግ ነገ ደግሞ ሌላ ሴት ታምረው እችንም ካስወለደ በኋላ ያው እኔ ለሁሉም እኔ ለማን አንሳለሁ ስላለችንም ካስወለደ በኋላ ሌላ ያምረዋል ማለት ነው። ስለዚህ ወንድምሽ ሴት በጣም ይፈልጋል። የሴት ሱስ አለበት። ስለዚህ ልጅቷ ምን ታደርግ? ትቃጠል እንዴ? እናንተ የሸሻችሁበትን እሷ መቃጠል አለባት እንዴ? እንዴት ነው የምታስቡት? እኔ አንቺን እንትን ማስመሰል ምናምን አያስፈልግ። ወንድምሽን ቁጭ አድርገሽ ወንድምሽ እንዳያሸው ቁጭ አድርገሽ ነው እሱን መምከር ያለብሽ ሲጀመር ማለት ነው። እሱን ማውራት ማናገር ያለብሽ አንቺ። በቃ ምን ልበልሽ? እሱ ማውራት ያለብሽ ወንድምሽም ያጎትሽም ያክስትሽም ልጅ አይመለከተኝም። ግን ማውራት ካለብሽ አበጋዝን ነው። በቃ ወንድምሽን ነው ማውራት ያለብሽ ማለት ነው። ሩታን አይደለም። ሩታ ምንም የምታደርገው ነገር የለም። ለምን እዚህ ጋር እሷ ምን በጣም ታግሳለች። በጣም ብዙ ነገር እንዴ የተበደለችው እሷ። ግን መታችሁ ደግሞ የምትወቅሱት እሷን ለምን? በጣም ያሳፍራል። አብርሽ እንደተናገረችው ሩታ ማለት ነው ትዳር አይፈልግም። በቃ እንዲህ መንዘላዘል ነው የሚፈልገው። ስለዚህ ለምን አታውትም እንዴ? ልጅቷን ለምን ታጨናንቃ? እሷ እናንተን እየፈራች እናንተን እያከበረች ለምን ልጅቷ ትጨናንቃች? ለምን? እና ደግሞ ባይፈልግ ምናምን ለምን ባይፈልግማ ፍቺው ራሱ ያስደነግጠው ነበረ። ወደ ሩታ ይመለስ ነበረ፣ ትዳሩ ላይ ይመለስ ነበር። ገባ? ያንን ነገር ያቆመው ነበር። ግን ዛሬም እዛ ቦታ ላይ ነው ያለው። እልህ ምናምን ብሎ እልህ ራሱ ሲሆን ገደብ አለው። ይሄ አንገት ስር ገብቶ ሽንጥ ስር ገብቶ ምናምን ይሄ በጣም የሚያስጠላ ነገር ነው እያደረገ ያለው። ይሄ ከትዳር ያፈነጠገ ትዳሩ የሚፈልገው ቢሆን ያን ነገር አያደርግም። ፍቺው ትምህርት የሆነው ነበረ። ገባ? አንተ እንደምትመክራ እኮ ነው ማለት ነው። ታውቀዋለች። ግን ፍቹ ምክር ሊሆነው ይገባ ነበር ለሱ ማለት ነው። ትምህርት ሊሆነው። ግን እሱ ታጥቦ ጭቃ የሚሆን ልብስ ታውቃለ። እንደዛ ነው አብርሽ ማለት። እኔ እኮ ወገን ግራ ገባኝ። የእነሱ ልጅ እኔ እኮ የአብርሽ ልጅ ብቻ ብርቅ ሆነ እንዴ? እንትኑና እኮ በቃ ሴት ልጅ ማለት ነው ትዳሯን ፈታ እኮ 5 6 ልጅ ያሳደገች እናት አለች። እንዴት ነው የሩታ ጊዜ ከበዳችሁ እንዴ? ምን አስበሉ? ሩታ ማለት እኮ ጠንካራ እናት ናት። ልጇን ማሳደግ መቼም አያቅታትም። ልጁ ፈረደበት። እኔ ቢታረቁ ደስ ነው የሚለኝ፣ ግን ማለት ነው እሱ የሚሰራው አረካት በጣም ነው የሚያስጣላው። በጣም ይደብራል ማለት ነው። የሆነ ሰዓት ላይ እሷ ጋ ነው፣ የሆነ ሰዓት ላይ ደግሞ እዛ ጋር። እንደዚህ አይነት ነገር ደግሞ አያስፈልግም። ገባችሁ? በህይወታችሁ ላይ ለህይወታችሁ ሰላም፣ እናንተን ሰላም የማይሰጣችሁን ነገር መራቅ ነው ያለባችሁ። ሩታ አሁን እንደዛ ነው እያደረገች ያለችው ማለት ሰላም ስለምትፈልግ ሰላም ከማይሰጣት ነገሮች እየራቀች ነው ያለችው። ስለዚህ ግን እነዛ ነገሮች ደግሞ እሷን ሊተዋት አልቻሉም። ልጁ ደግሞ ያድጋል። በድሉ ነው ፈጣሪ ሰጣቸው አይደለም? ልጁን ፈጣሪ ሰጣቸው
አባትነትን አትነፍገውም እኮ አትወስድበትም። አባትነቱ እንዳለ ነው አይደል እንዴ? ማየት ይችላል፣ የፈለገውን ማድረግ ይችላል፣ መንከባከብ ይችላል እንደ አባትነቱ። እሷም እንደ እናታነቷ ደግሞ ማድረግ ያለባትም ማድረግ። አታካብዱት። እና ሩታ የተናገረችው ነገር ትክክል ነው። ማንም ሰው በህይወቱ ላይ ቀልድ የሚሆን ቁም ነገር እንደዚህ አይነት ነገር የሚፈልግ የለም። የትኛውም ሴት አትፈልግም አይደል? ትዳሯ ላይ ማለት ነው። ትዳር ነው፣ ህይወት ደግሞ ህይወት ነው። ማንም ሴት አትፈልግም። ስለዚህ እኔ ሩታ የተናገረችውን ሀሳብ በጣም ነው የምደግፈው። በነገራችን ላይ በጣም ደግፈዋለሁ። እና ለእናንተ ራሱ እንትን ሊላችሁ ልትረዷት ይገባል ማለት ነው። ሼም እያዛት ምናምን ብዙ ጊዜ ተቀብላለች፣ ብዙ ጊዜ እሺ ብላች። አሁን ደግሞ ይከብዳታል። ገባችሁ? የሰው ልጅ እኮ ናት። እሷም ልብ አላት የሚሰበር ማለት ነው። የትኛውም ሰው ልብ ይሰበራል እና ልትረዷት ይገባል። እናንተም እየመጣችሁ እሷ ላይ ብቻ ጫና ሳይሆን እዛ ጋር የሚሰራውን ልጅ ምን እያደረገ እንደሆነ እሱም በቃ ወይም ደግሞ ተዋቸው። እሷም የራሷን ላይፍ ትኑ፣ እሱም የራሱን ላይፍ ይኑ። ልጁ በድሉ ነው የሚያድገው። ፈጣሪ እንደሰጣቸው ፈጣሪ ነው የሚያሳድገው እኮ። እኛ አፋችን ዝም ብሎ በቃ ማለት ፈጣሪ እንትኑን እናደርሳለን እንጂ የሆነ እንትን ታደርሳላችሁ እንጂ የሚያሳድገው እኮ ፈጣሪ ነው። በቃ ይሄ ፈጣሪ ሰጣችሁ። ፈጣሪ አካበዳችሁት። የሆነ ታውቃላችሁ እንደምን በቃ የሩታ እሷ ያለ ለልጅ ስቲ ምናምን ለልጇ ስትል እሳት ውስጥ ግባ እንዲ ለዚህ ልጅ እኮ እሷ ነገር ታስፈልገዋለች። እሱ የህይወት አሁን ያለበትን ላይፉን በቃ ከ10 ሴት ጋር እየገባ እየወጣበት ብዙ ነገር አለ እኮ። ያንን ነገር የሚፈልግ ከሆነ እሷ ማትፈልግ ከሆነ ስለዚህ እየተቃጠለች ትኑር እንዲ ለአንድ ልጇ ስትል። እንዲህ ምን ሆናችሁ? እንዴት ነው የምታስቡት? አሁን እኮ ዘመኑ ረቋል። በቃ 4 ልጅ ይዛ የምትለያይ እናት አለች። 4ቱን ልጆቿን የምታሳድግ 5 ልጅ የምታሳድግ 10 ልጅ የምታሳድግ እናት አለች። ምን የሩታ ጊዜ እንትን አላችሁ ከነከናችሁ። ኮሜንትም ላይ ሆነ እዚህም ላይ ማለት ለልጅ ስቲ ታረቅ ለልጁ ታስፈልገዋለች እኮ ነገች ልጅ ቢሆን ነገር ብትወስ ለምሳሌ በሀገራችን ላይ ማለት ነው ብዙ ጊዜ እንደ ቀልድ የታለፉ ብዙ ወጣቶች ያለቁበት እንትን አለ በባላቸው ምክንያት አይደል እንዴ? ስለዚህ ለራሷ ትኑር በቃ። ሩታን ያደንቃታለሁ፣ አምልጣለች ነው የምለው። ከራችሁትም ገጸጻችሁትም ያው ታጥቦ ጭቃ ነው የሚሆነው ነገሩ ማለት ነው። አይጸዳም። በቃ የሚጸዳ ነገር የለም። አብሮ አበጋዝ ማለት የሚጸዳ ሰው አይደለም። ታጥቦ ጭቃ ነው። ያው ማንም መከረው ምንም ተባለ ምንም ታጥቦ ጭቃ ነው። ስለዚህ ምንም ማድረግ አይቻልም ማለት ነው። እና እሷን እየመጣችሁ ያመጣል ወንድሙ ነኝ ያ ይመጣል አጎቱ ነኝ ያ ይመጣ አባቱ ነኝ እንደዚህ ምናምን። አረ ይደብራል፣ የምር ይደብራል። ግን የምሬ ነው። እና የሆነ ትልቅ ሰው ሆኖ ሲዋሽ በጣም ነው የሚያስጠላው። እና ቡዜ ደግሞ ያው ወንድምሽን በደንብ አድርገሽ ምከሪ ማለት ለሩታ ሳይሆን ሌላ ሚስት ሌላ ህይወትም ሊኖረው ይችላል፣ ሊያገባ ይችላል፣ ኤርሜላንም ሊያገባ ይችላል። በእሷ ህይወት ደግሞ አይጫወትባት ማለት ነው። እና ለሴት ልጅ ክብር ይኑረው፣ ሴት ልጅ ያክብር። እኔ እንጃ ብቻ በጣም እኮ ነው የሚያስጠላው። የምሬን ነው። አሁን ኤርሜላ ራሱ ትላንት አሁን እንደዛ እየረገጣት ነበር፣ እየሰደባት ነበር። ወገን አይደል እንዴ? አሽሙር አብርሽ እኮ በእንትን ነው የሚያሳያችሁ፣ ያኔ በንግግር ነው። እና በንግግር እየረገጣት ነበር ምናምን። እና ይቅናት፣ ይመቻት፣ ከወደዳት ይመቻት እንግዲህ